ሄርሜላ ሩታን በልጣ ስለተገኘች ነው የአብርሃም የሆነችው የሚል አሳፋሪ ንግግር ሲናገሩ ሰምተናል። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዛሬ ደግሞ ባለፈው እንግዲህ ካሁን በፊት የሄርሜላ ቤተሰቦች ሄርሜላን ሲቃወሙ ሲተቿት የኛ ልጅ አይደለችም እያሉ እንግዲህ ከዛም አልፎ እንግዲህ ሲረግሟት ሁላ ሰምተን ነበረ። በጣም አስደንጋጭ ነገር ስንሰማ ነበረ። እንግዲህ ዛሬ ደግሞ ያው ሄርሜላ እርጉዝ ነች። የቤተሰቦቿ ፍቃድ እስከዛሬ ድረስ አልጠየቀችም። አብርሃምም ሽማግሌ ልኮ እንግዲህ ልጃችሁን ስጡኝ ሲል አልሰማንም፣ እሱም አልጠየቀም። እና የሄርሜላ አጎት ምን ሲል ሰምተነው ነበር? ታስታውሱ ከሆነ አብርሃም ሽማግሌ ልካለው ብሎ በፍጹም እንዳያስብ የቤተሰባችንን ክብር ነው የተዳፈረውና ጭራሽ ሽማግሌ መላክ የለበትም እያለ እንግዲህ ስንሰማ ነበረ። እንግዲህ አብርሃም ሽማግሌ ልካለው ብሎ ካሰበ ጸቡ ከኔ ጋር ነው ያለ እንግዲህ ሲያወራ ሁላ ሰምተን ነበር ማለት ነው። አያቷም እንግዲህ አንድ ጊዜ ረግሚያታለሁ፣ የኛ ልጅ አይደለችም፣ ጎሳችንን ሁላ ነው ያሰደበችው፣ እንደ ሀገር ቤተሰቦቿ አንገታችንን ደፍተን እንድንሄድ አርጋናለች፣ ስለዚህ እሷ የኛ ልጅ አይደለችም እያሉ እንግዲህ ሰምተናቸው ነበር። እንግዲህ ዛሬ ደግሞ አጎቷ ድጋሚ መጥቷል ማለት ነው። እና እንግዲህ ሄርሜላን የምትቃወሙ ሰዎች እናንተ አያገባችሁም፣ አይመለከታችሁም። ይሄ የራሷ ህይወት ነው፣ እንደፈለገች ማድረግ ትችላለች፣ የእናንተ ጣልቃ ገብነት አያስፈልግም እያለ ሰምተናል ማለት ነው። እንግዲህ ከዛም ከፍ ብሎ በጣም በሚያስገርም ሁኔታ እንግዲህ ሄርሜላ የአብርሃም የሆነችው ሩታን በልጣ ስለተገኘች ነው፣ ስለዚህ እኛ አያገባንም፣ በቃ ሄርሜላ ስለበለጠች አብርሃምን ወስደዋለች እያለ እንግዲህ አሳፋሪ ነገር ሲናገር ሰምተነዋል ማለት ነው። እውነት ለመናገር ሄርሜላ ሩታን በልጣት አይደለም። እውነቱን እንነጋገር ከተባለ ሩታ እስከዛሬ ድረስ የመጣችበት መንገድ አለ፣ ያሳለፈችው ከባድ ውጣ ወረድ አለ፣ ከባድ ጊዜያቶች አሉ፣ ብቻዋን ብዙ ተፈትናለች እና ሩታ በተፈተነችበት ቦታ ላይ ሄርሜላ ብትሆን ኖሮ እስከ ዛሬ ድረስ ከአብርሃም ጋር ትቆይ ነበር ወይ ብለን ስናስብ ይሄ በፍጹም አይሆንም። ሄርሜላ የሩታን ያክል ነገሮችን ተቋቁማ ማለፍ የምትችል ሴት አትመስለኝም፣ እኔ እንደ ግል ማለት ነው። ምክንያቱም ሩታ በመጣችበት መንገድ ማለፍ ለብዙ ሴቶች ከባድ ስለሆነ ማለት ነው። ስለዚህ ሩታ ያየችውን ውጣ ውረድ ሄርሜላ ብታይ ኖሮ እስከ ዛሬ ድረስ ከአብርሃም ጋር ትቆያለች ወይ? የምትቆያ አይመስለኝም። ለማንኛውም ግን ሄርሜላ ከሩታ በምንድን ነው የምትበልጠው? በምንድን ነው የምትሻለው? እውነት ሄርሜላ ሩታን ስለበለጠቻት ነው ወይ አብርሃም ጋር የሆነችው የሚለው ደግሞ ሌላ ጥያቄ ነው። እውነት ለመናገር ሄርሜላ የመጣችበት መንገድ ትክክል አይደለም፣ ወይ ደግሞ ሩታን የምትበልጥበት የምታሸንፍበት መንገድም የለም፣ በትክክለኛ መንገድ ስላልመጣች ማለት ነው። መጀመሪያም ስትመጣ ባለትዳሮች መሀል ነው የገባችው። እሷ ስለመጣች ነው በአብርሃምና በሩታ መካከል የነበረው ክፍተት የሰፋው። ባለትዳሮች ብቻ አይደሉም፣ ሩታ እርጉዝ እያለች ነው አይደል ሄርሜላ የመጣችው። ስለዚህ አንድ ባለትዳር ልጅ ሊወልድ የተዘጋጀን ወንድ ከሚስቱ ቀምቶ መውሰድ ይሄ ጀግንነት አይደለም፣ ወይ ደግሞ የኛ ልጅ ስለበለጠች ነው የሚያስብል ነገርም አይደለም። እንደውም እንደ ቤተሰብ ልታፍሩ አንገታችሁን ልትደፉ ይገባ ነበር እውነት ለመናገር። ለማንኛውም ግን ሄርሜላ ከሩታ የምትበልጥበትም የምትሻልበትም መንገድ እስከዛሬ ድረስ አላየንም። በባለትዳር መካከል ጣልቃ ገብታ ነው አብርሃምን የወሰደችው፣ አብርሃምም የሄደው ማለት ነው። እውነት ለመናገር ያው ሄርሜላም ወሰደችው ማለትም አንችልም። አብርሃም ትልቅ ሰው ነው፣ ማገናዘብ የሚችል ሰው ነው። ራሱን ቢሆን ጥሎ የወጣው እንግዲህ ምናልባት ትዳር ከብዶት ሊሆን ይችላል፣ ወይ ደግሞ የልጅ አባት መሆኑን ሲያስብ ገና ለገና ከሩታ ጋር በቃ ያ ነገርም አጨናንቆት ሊሆን ይችላል። ነገር ግን ለማንኛውም ግን አብርሃም ከሩታ ጋር ያለውን ትዳር ወይ ደግሞ ከሩታ ጋር የሚወልደውን ልጅ አባትነት ሽሽት እንግዲህ ሄርሜላ ጋር ሄዷል። በቃ ይሄ ሁላችንም የምናውቀው ነገር ነው። ነገር ግን አሁንም ቢሆን ከሄርሜላ ጋር ደግሞ ሄዶ ሊያመልጥ የማይችለው ነገር ውስጥ ገብቷል። ሄርሜላ እርጉዝ ናት። ባለፈው ሽማግሌ ላክ እያለች እንግዲህ ስታጣድፈውም ሰምተናል ማለት ነው። ለማንኛውም ግን አሁን ቤተሰቦቿ ደግሞ በሄርሜላ ሀሳብ እየተስማሙ የመጡ ይመስላል። ምክንያቱም በቃ የኛ ልጅ ጀግና ናት ማለት ነው የቀራቸው። እውነት ለመናገር በቃ ባለትዳር ወንድን ነጥቃ በመውሰዷ አለመጸጸታቸው አለማፈራቸው ሳያንስ እንግዲህ ፊት ለፊት መጥተው ደግሞ ሩታን ስለበለጠች በልጣ ስለተገኘች ነው አብርሃምን የግሏ ያደረገችው እያሉ ይገኛሉ። እንግዲህ ምናልባት
በሄርሜላ ሀሳብ እየተስማሙ የመጡት እርጉዝ ስለሆነች ይመስለኛል። በቃ እርጉዙና ብቻዋን እንዳትቀር ብቻዋን ልጇን እንዳታሳድግ የሚለው ሀሳብ ይዟቸው ይመስለኛል አሁን ወደ ሄርሜላ ሀሳብ እየመጡ ያሉት እንጂ እርጉዝ ሳትሆን በፊት እኮ ሲሉ የነበረውን ነገር ሰምተናል። እርጉዝ ሳትሆን በፊት አንዴ ረግመናታል፣ አንዴ ከቤተሰብ አስወጥተናታል፣ አብርሃምም ሽማግሌ የሚባል ነገር ሊልክ እንዳያስብ ምናምን እያሉ ነበርና አሁን ግን ሄርሜላ እርጉዝ መሆኗን ሲያውቁ ብቻዋን እንዳትቀር ብቻዋን ልጇን እንዳታሳድግ የሚለው ነገር ሀሳብ ይዟቸው ሳይወዱ በግድ እንግዲህ ወደ ሄርሜላ ሀሳብ የሄዱ ይመስለኛል። እንግዲህ ባለፈው ሄርሜላም ለቤተሰቦቼ ሽማግሌ ላክ ቤተሰቦቼ ላስተዋውቅ ምናምን ስትለው ነበር። ቀጣይ ደግሞ የራሷ ቤተሰቦች ናቸው መጥተው አብርሃምን ሽማግሌ ላክ ሄርሜላን ማግባት አለብህ ብለው የሚያፋጥጡት። ይሄንን ደግሞ በቅርብ ጊዜ የምናየው ነው የሚሆነው። ምክንያቱም ልጃቸው እርጉዝ ናት። ስለዚህ መዋረድም አይፈልጉም። እውነት ለመናገር በቃ ሳታገባ ወለደች የሚለው ነገር ለስማቸውም ጥሩ ስለማይሆን ቀጣይ አብርሃምን አፋጦ የሚይዙት ሽማግሌ ላክና ቶሎ ልጃችንን አግባ ብለው ነው። ስለዚህ አሁን እንግዲህ ነገሩ በቤተሰብም እየሄደ ነው ማለት ነው። ከሄርሜላ አልፎ በቤተሰቦቿም እየገባ ያለ ነገር አለ ማለት ነው። እንግዲህ ቤተሰቦቿ ደግሞ ሄርሜላን አግባ ሽማግሌ ላክ ሲሉት አብርሃም ምን ይል ይሆን ነው ወይስ እንደ ሄርሜላ ገና አልበሰልኩም ገና ልደግ ምናምን የሚል ሀሳቦችን ይሰጣቸዋል? ላስብበት ገና ጊዜው ገና ነው ተጣድፌ ምንም ነገር መወሰን አልፈልግም የሚለውን ሀሳብ ይነግራቸው ይሆን ለሷ ቤተሰቦች የሚለው ደግሞ ሌላ ጥያቄ ነው። ምክንያቱም አብርሃም ያው ብዙ ጊዜ ኃላፊነት መሸከም የሚወድ ሰው አይደለም። እውነት ለመናገር እንደዚህ መጨናነቅ ምናምን የሚፈልግ አይነት ሰው አይደለም። ፈታ ብሎ መኖር ነው የሚፈልገውና እስኪ ደግሞ ቀጣይ እንግዲህ ሄርሜላ ቤተሰቦች ልጃችንን አግባ ብለው ሲመጡ አብርሃም ምን አይነት ምላሽ ነው የሚሰጣቸው? ገና ነው ጊዜው ላስብበት ምናምን ይላቸዋል ወይንስ በእነሱ ሀሳብ ተስማምቶ ደግሞ ሄርሜላን ለማግባት ይወስናል የሚለው እንግዲህ አብረን የምናየው ነገር ነው የሚሆነው። ግን እውነት ለመናገር ሄርሜላ ከሩታ ትሻላለች፣ ከሩታ ትበልጣለች የሚሉ በሄርሜላ ቤተሰቦች የሚነሱ ሀሳቦች በጣም ነው የሚያስቁት። ምክንያቱም እንደ ቤተሰብ ማፈር በሚገባቸው ጉዳይ ደረታቸውን ነፍተው በአደባባይ በቃ ይሄኛ ልጅ የተሻለች ስለሆነች ነው አብርሃምን የግሏ ያደረገችው የሚሉ ሀሳቦችን ማውራታቸው መናገራቸው በራሱ እጅግ በጣም የሚያሳዝን ነገር ነው እውነት እንነጋገር ከተባለ። ለማንኛውም ግን ቤተሰቦቿ በዚሁ ከቀጠሉ ያው እንግዲህ አብርሃም ለሰርግ እንድትዘጋጅ ኃላፊነት እየመጣብህ እንደሆነ ማወቅ መቻል አለብህ የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። በቃ ይሄኛ ልጅ የተሻለች ስለሆነች ነው አብርሃምን የግሏ ያደረገችው የሚሉ ሀሳቦችን ማውራታቸው መናገራቸው በራሱ እጅግ በጣም የሚያሳዝን ነገር ነው እውነት እንነጋገር ከተባለ። ለማንኛውም ግን ቤተሰቦቿ በዚሁ ከቀጠሉ ያው እንግዲህ አብርሃም ለሰርግ እንድትዘጋጅ ኃላፊነት እየመጣብህ እንደሆነ ማወቅ መቻል አለብህ የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።